ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? የሀገር መከራ የሀገር ፈተና እየበዛ በዚህ ጊዜ ብዙዎቻችን ከሀሳባችን እንደው ከዋናው አጀንዳችን ርቀን በተለያየ ነገር እንደተጠመድን ሁሉ ትውልድ ሊነቃ ይገባል። ስለሆነም ዛሬም ሀገራችን ላይ እንግዲህ ጦርነቱን ማን እንደሚያስነሳው ምን እንደሚደረግ በግልጽ እየታወቀ ብዙ ትውልድ ይህንን የእውነት ነገር ለትውልድ ስናጋራ የማጋራት ወይም ለትውልድ የማስተላለፉ አጀንዳ የእኛ ብቻ ሆኖ ተመልካች እናንተ ተናጋሪ እኛ ብቻ ሆነን ለሌሎች ሳታዳረሱ አያሌ ቪዲዮዎቻችን መንገድ ላይ እንዳይታነቁ እንፈራለን። ተወዳጆች ይህንን የምልበት መርሃ ግብር ከተመቻችሁ ለትውልድ እንዲዳረስ ሼር እንድታደርጉ ያደራ መልክቴ ነው። አስተያየትም ካላችሁ በኮሜንት ሳጥን ውስጥም እንዲሁም ደግሞ ከዚህ በተቀመጡት የቴሌግራም አካውንቴ ላይ ስልክ ቁጥሬ ላይ መጻፍ ትችላላችሁ። ዛሬም እንደተለመደው የምንነሳበት ሀሳብ አለ። ትላንትና እንግዲህ ኢታማዦር ሹሙ የጦርነት ቦታውን እንኳን እንደምታውቁት ከትላንትና በስቲያ ለ23 ሰዓት የፈጀ ጦርነት ነበረ። ትግራይ ክልል በድሮን ስትመታ ነበረ። ስለዚህ የኢትዮጵያ ኢታማዦር የጦር ኃይሎች ኢታማዦር ሹሙ የት እንኳን እንደሆነ አያውቁትም እና ሰውየው የሉም ማለት ነው። ሲመስማቸው በምዕራብ ግንባር አድጎሹ ላይ ነው። ማን ነው አንተ የመጀመሪያው ዳንሻ ነው ማጥቃት የጀመርነው። እንግዲህ በዚህ ያክል አንድ የጦር ኃይሎች ኢታማዦር ሹም ጦርነቱ የቱ ጋር እንደነበረ ጦርነቱ የቱ ጋር እንደተጀመረ ማን አንተ ብለው እኔ የሰውየው ዋነት የሰውየው ግልጽነት ያሳዝነኛል። ግን እውነት ለመናገር በዚህ ያክል ግን ሰው ስራውን ሰው ድርጊቱን ሳያውቅ ዝም ብሎ እየተነዳ መጓዙ እንደ ሰው ያሳዝናል ማለት ነው። ያ ብቻ አይደለም። ጠቅላዩ ከዚህ በፊት በነበረው ጦርነት ላይ በደንብ ስሙኝ። ከዚህ በፊት በነበረው ጦርነት ላይ በእውነት ለመናገር ከኤርትራ ጋር አብሮ ተጋምዶ የትግራይ ህዝብን የጨፈጨፉበትን ነገር በትውስታ ይህን ጦርነት እንደገና ዳግመኛ ትግራይ ሊጨፈጭፉ ባሰበ ጊዜ ምን ብሎ ተናግሮ ነበር ጠቅላዩ? እስኪ ቃል በቃል እንስማው። ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። እንግዲህ ጠቅላዩ አሁን ደግሞ ብለው 24 ሰዓት አልፈጁ፣ በማግስቱ በድሮን ጨፈጨፉ ትግራይ። ለጠቅላዩ ምናቸውም አይደለም የሰው ሞት፣ በሚሊዮን ሞተ፣ በሺዎች ሞቱ፣ ምናቸውም አይደለም። የደለቡ ነቢያቶቻቸው እግዚአብሔር ከአንተ ጋር ነው እያሉ ስለሚጨፈጨፈው ችግር የለባቸውም። ከዚህ በፊትም እንግዲህ የሚናገሩት ነገር አለ። ሰው የሚለውን ጠቅላዩ እንደዚህ ገልጸውላችሁ ነበር ሲል አሰማችሁ። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣
2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው። መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። የአዲስ አበባና የአካባቢዋ ህዝብ 24 ሰዓት ቢሰራለት ደማችን ብናፈስለት በምንም ዋጋ ልንከፍ የማንችለውን ፍቅር በተግባር አሳይቶን ሳንሰጠው፣ ሳናገለግለው፣ ሳንሰራለት ያከበረን ህዝብ ብዙ መናገር ብፈልግም እንኳ በዚህ ስሜት ውስጥ ሆኜ መናገር ስለማልፈልግ አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። አንዳንዶች ከእናንተ መካከል የመጻፍ ጸጋ አላቸው። አንዳንዶች የመናገር ጸጋ አላቸው። አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆማል። ሰውን ሰው ያደረገው ቆዳ ነው ቢባለው ማን ያምናል? ሰውን ሰው ያደረገው ኢንቨስትመንት ነው። ሰሞኑን ጠፍተዋል የሚል አሜቶች ሰምቼ ነው። ቢያወያዩ ይሰሙታል። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሐሜት ታመጣላችሁ? እዚህ የአርማጮ የወልቃይት የጠገዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም የበጌም ደርሶ መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ዛሬም ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። አዲስ አበባ ዙሪያ ያሉ የልዩ ጥበቃ ኃይሎች የቤተ መንግስት ሳይሆኑ አዲስ አበባ ዙሪያ ያሉ ኃይሎች ለሰሞኑ ግዳጅ ከተለያየ ቦታ መጥተው የነበሩ አሁን ግዳጅ ጨርሰው ሲመለሱ እኔም ማግኘት ፈልገው ነበር። ያው እንደማንኛውም የህብረተሰብ ክፍል እንድታወያየን እንፈልጋለን፣ የወደፊት ጣፈንታችንን ካንተ ጋር መምከር እንፈልጋለን ብለው ወታደርም ስለሆንኩ ይመስለኛል ማግኘት ፈለጉ። በጣም ጥሩ ውይይት ያደረግነው። በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር እያለ ማለት ነው። ለምንድነው ያን ያደረከው ያላችሁ እንደሆነ ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። ለማንኛውም የጠቅላዩ ንግግር ዛሬ ሌላ ነገ ሌላ ትላል ሌላ ዛሬ ሌላ አይነት እንደሆነ ለንጽጽር የተያዘ ቪዲዮ ነው። ይሄ ቪዲዮ እንግዲህ እንደዚህ ያሳለጣ የሰካካችሁ የምታቀርቡልን ሰዎችን ከልብ ነው የምናመሰግነው። ለምን ካላችሁ እስታንድ የሌለው ሰው ነው አብይ የምንለው ለዛ ነው። ይዋሻል የምንለው ለዛ ነው። የሚናገረውን አያቀውም የምንለው ለዛ ነው። እክል አለበት የምንለው ለዛ ነው። ያለ መረጃ ግን አናወራም።
ለምን ከተባለ አብይ የሚመስለው የዋለበት ነው። ትላንትና ዳግመኛ ጦርነቱን አንፈልገው ባለበት ንግግር በማግስቱ ድሮን ይልካል። በማግስቱ ድሮን ይልካል። ሳምንት አይሆነንም ወሎ ላይ ድሮን ልኮ ጭፍጨፋ አድርጓል። መነኮሳቱ ላይ ታርጌት ያደረገ ገዳምን የማጥፋት ከትላንትና ወዲያ በእውነት ለመናገር ለ23 ሰዓት የፈጀ ጭፍጨፋ አድርጓል። ታዲያ አብይ አህመድ ይሄን ሁሉ የልብ የሚሰጠው በእግዚአብሔር መንፈስ አስመስሎ ሐሰተኛ ትንቢትና ሐሰተኛ ሙገሳ አይዞ የሚለው እንደነዚህ አይነት የደለቡ ሐሰተኛ አገልጋዮች ዙሪያውን ስላሉ ነው። ዳንኤል ክብረትን ጨምሮ እንስማው። ሰው እየበሰበሰ ላለው ስርዓቷ ደግሞ ፕሪዘርቭ የምናደርግበትና ታድሶን የምናመጣበት መለኮታዊ የሆነ ፍልስፍና እንደሆነ የዘጸአት ቤተክርስቲያን ታምናለች። ፋሚሊ፣ ቸርች ወይም ፌዝ፣ ሪሊጅን፣ ኤጁኬሽን፣ አርት፣ ኢንተርቴይንመንት፣ ጋቨርንመንት፣ ቢዝነስ፣ እነዚህ ሁሉ ሰባቱ ስፌሮች አሁን ያለውን እንግዲህ በደንብ ስሙ። በዚህ ያክል እኔ ቤተ መንግስት በነበርኩ ጊዜ ምን ነበር ቃል በቃል የተናገረውን ቃል ይሄው ስሙት። እየበሰበሰ ላለው ስርዓቷ ደግሞ ፕሪዘርቭ የምናደርግበትና ታድሶን የምናመጣበት አያችሁ፣ እየበሰበሰ ላለው ስርዓቷ ጠቅላዩ እንደፈለጉ ነው የሚናገሩት። ኦርቶዶክስነት የድህነት ምንጭ ነው እያሉ ብዙ ነገር ነው የሚናገሩት። ግን አፄ ኃይለ ሥላሴ የሰበሰቡትን መኪና እገሌ በዚህ $1 ሚሊዮን ልግዛህ አለኝ፣ እገሌ በዚህ $1 ሚሊዮን ልግዛህ አለኝ ሲሉን ነበረ። 254 መኪኖች የተገቡ። ታዲያ ይህንን ያየ ትውልድ የትግራዩ ግልጽ ነው፣ የአማራ ክልሉ ግልጽ ነው፣ የኦሮሚያውም ግልጽ ነው። በአንድም በሌላ የትግራዩ ተቃውሟል። ተቃውሞውን እስከ ጦርነት ተደርጎ በሚሊዮኖች ተገለዋል። በአማራ ክልልም ፋኖ ይህንን ክፉ ስርዓት ለመገልበጥ ይሄው ለ3 ዓመት የፈጀ ትግል እያደረገ ነው። ኦሮሚያም ላይ እንደዚሁ ትግል እየተደረገ ነው። የትግሉ አቅጣጫ መከፋፈሉ ቢኖርም አሁን ደግሞ አፋር ተነስቷል። አፋር ብቻ አይደለም፣ ደቡብ ክልል ላይም የተወሰኑ ነገሮች ተነስተዋል። የአፋሩ እንግዲህ ትላንትና ለአንከር ሚዲያ በግልጽ የሰጡትን ሐሳብ ሰምቻለሁ። አብረን እንስማ። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። የአፋር ብሔራዊ አንድነት አብዮታዊ ግንባር በአጭሩ ኡጉጉሙ ከሌሎች የኢትዮጵያ የፖለቲካና ታጣቂ ኃይሎች ጋር በትብብር ለመስራት መወሰኑን ከገለጸ ሰንብቷል። ከአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ ከአርበኛ ዘመነ ካሴ ጋርም እንደዚሁ ተገናኝተው በጉዳዩ ላይ ሰፊ ውይይት ማድረጋቸውን ነው ያገኘነው መረጃ የሚያመለክተው። በጉዳዩ ዙሪያ ማብራሪያዎችን እንዲሰጡኝ ሀጂ ኢብራሂም ኡስማን
የኡጉጉሙ ሰብሳቢን መስመር ላይ አግኝቻለሁ። በጣም አመሰግናለሁ ሀጂ ኢብራሂም። በጣም አመሰግናለሁ። በትብብር ለመስራት ከሌሎች የኢትዮጵያ ኃይሎች ጋር እንቅስቃሴ ላይ እንዳላችሁ ይታወቃልና ስለሱ ወደ ኋላ ላይ መጣሉ። ግን ኡጉጉሙ ማን ነው? ስለ ኡጉጉሙ ባጭሩ ቢነግሩኝ። ኡጉጉሙ ማለት በ50 ዓመታት ዕድሜ የትግል ታሪክ ያላት ድርጅት ነው። በዘመናት ለአፋር ህዝብ ነፃ ለማውጣት ብዙ መስዋዕት የከፈለና ብዙ የተሰዉ አባላቶች ያሉትና አሁን በለውጥ ጊዜ ደግሞ ለውጥም ይስተካከል ተብሎ በለውጥ ምክንያት ወደ ከጫካ ወደ ሀገር ውስጥ የገቡና እንደገና ደግሞ ይሄም አብይና የአብይ ተከታይ መንግስት ለውጡን በመቀልበሱ ምክንያት ደግሞ እንደገና ተመልሶ ወደ ጫካ የገባ የብዙ ዘመናት የትግል ታሪክ ያለው ትግል ነው። እንግዲህ ሀጂ ኢብራሂም የሚባሉ ኡጉጉሙ የሚባል የአፋር ግልጽ የራሱን የቻለ ይህንን መንግስት የሚቃወም ኃይል ብቅ ብሏል ነበረ። በነገራችን ሶማሊያም ላይ አለ እና አሁን እየወጣ ነው። ብሶቱ እያወጣው ነው። አንዳንድ የአባቴ የአያቴ ስም ምናምን ብሎ በኦሮሞነትም ሸብረክ ያሉ አንዳንድ ሰዎችም ሰሞኑን አንዳንድ ሀሳብ እየቸሩ ሰምተናል። እንስማው። እንዴት ብለህ ነው 10 ሺህ ብር አግኝተህ ወይ 20 ሺህ ብር አግኝተህ 10 ምናምን ሺህ ብር ቤት ኪራይ ከፍለህ እንዴት ነው ሰርቫይቭ የምታደርገው? ስለዚህ 10 ሺህ ብር ያለው ደሞዝተኛ ከ3 ሺህ ብር ያልበለጠ ቤት ኪራይ የሚከፍልበት እድል መመቻቸት አለበት። ሰብሲዲም ከሆነ ወደዛ መሄድ ነው። የምግብ የምናምን ሰብሲዳይዝ እንደሚላው እኔ ሁሉ ነገር መንግስት ሰብሲዳይዝ ያድርግ ብዬ አይደለም ምለው፣ ግን ይሄ መሰረታዊ ነገር ስለሆነ የቤት ችግር ትልቁ ትኩረት ሊሆን ይገባል ብዬ ነው ማምን። በጣም ምሬት አለ፣ የቤት ኪራይ ላይ ምሬት አለ። ይሄ የተባለው ኪራይ ምሬት አለ፣ በጣም ምሬት አለ። እሱን ሶሉ ለማድረግ ፖሊሲው መሄድ አለበት ብዬ አስባለሁ። እንግዲህ አንዳንዶች ይመስለኛል በራሳቸው ላይ መጥቶባቸው ሊሆን ይችላል። ታዬ ቦጋለም ሰሞኑን አይታችኋል። ትላንትና ለቅቄላችኋለሁ መሆን የለበትም የሚል እንትን ብሏል። ገቢዎች ባትከፍሉ እስከ ሐምሌ 30 ከባንካችሁ ብር እንደሚወስድ ተነግሯቸዋል። እና ወዴት እየሄደች ነው ኢትዮጵያ? ደቡብ ክልል ላይም እንደዚሁ ከባባድ ነገሮች እየተፈጠሩ ነው። የገቢዎችን እስከ አንድ ወዳጅ ልሰው እንስማ። ብራዘር አንድ ነገር ልንገርህ የገረመኝን በጣም ገቢዎች ያንተን አካውንት ማገድ ብቻ ሳይሆን እኔ ማገዱ ሲገርመኝ ከአንተ አካውንት ቀንሶ ወደ ራሱ አካውንት ማስገባት ይችላልና 1/4 የሚባለውን ነገር ያልከፈላችሁ በጊዜ ክፈሉ፣ የከፈላችሁም በስተት እንዳይቆረጥባችሁ ተከታተሉ። እስከዚህ ድረስ ታቅዷል። እንግዲህ እነ ኤርሚያስ ትግራይ በጦርነት አማራ በጦርነት አፋርም እንደምታዩት ትግራይ በጦርነት ብቻ ሳይሆን ረሃብ ጭምር እንደዚህ ትላንት እንዳሳየዋችሁ እንዲህ አይነት ረሃብ ጭምር ገዳማውያን በድሮን እያንዳንዱ ክልል ላይ የተረማመሰ ሰላም ነች አዲስ አበባ የተባለችው በጎርፍ አዋሳ በጎርፍ ተደብቆ ነው 3 ሰው የተባለ ከዛ በላይ ነው ውድመቱም የሞቱም ጉዳይ እየከበደን የመጣው ህዝብ ከላይ ዝናቡ ከሰው አይን ደግሞ ታላላቅ እንባ የግፍ እንባ እየወጣ ነው። በዚህ የግፍ እንባ ልጨርስ መካኒ መንግስት እግዚአብሔር ነው እኔ መንግስት እኔ ተቅላላ
የዚህ ያክል ነው። ትላንት ሕፃኗን ልጅ ጨምሬላችኋል። ህዝብ እያለቀሰ አንዳንዱ በሽተኛ ሆኗል። መንግስት ወይ አስተውል አልቻልክም እያልኩ ነው። ማስመሰሉ ይቅር፣ ማስመሰሉ ይቅር። ይሄ ህዝብ ገንፍሎ ከወጣ ብዙ ነገር ይበላሽ። ትውልዱ ያስተውል መልእክቴ ነው። በስተመጨረሻ ትላንትና እንደ መንፈሳዊ አገልግሎት የመርሃ ግብር ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ያነሳል። በገድላት ዙሪያ እንደፈለገ የክህደት ቃል ለምትናገሩ ትላንትና ላይቭ ላይ ነበርኩኝ። በዚህኛዋ ቻናል ላይ ጭኜላችኋለሁ። ክፍል አንዱን ውይይት እንደ ጽጌ ስጦታው ፈርጥጠው የወጡበት ማልደራደርበት ሁለት ነገር ኦርቶዶክስ ተዋህዶነቴ፣ ኢትዮጵያዊነቴ። ትውልድ ንቃ። መርሃ ግብሬን ካጣጣምከው ላይክ እያደረግክ ለፍ። ሜምበር ያሉናችሁ ሜምበር ሁኑ። ሜምበር መሆን ከሀገር ውጭ ላላችሁ ከባድ አይደለም። $5 $10 በየወሩ ቢኒን ቡና ብትጋብዙት ሜምበር መሆን ይቻላል። ኢትዮጵያ ውስጥ ላላችሁ ቪፒኤን በማብራት ብትመለከቱ ተደራሽነቱ ላይክ በማድረግ ብታበዙ በመጀመሪያ የአገልግሎቱ ተደራሽነት ይሰፋል። ይሄ አደራ መልእክቴ ነው። ከወደዳችሁ ሀሳብ አስተያየት ካላችሁ ኮሜንት አድርጉ። አገልግሎቱን መደገፍ የምትፈልጉ ደግፉ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። በሌላ መርሃ ግብር እስከምንገናኝ ቸርን ሰንብት። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ